ሰላም የዴሊ ፎረም ቤተሰቦች፣ ኢራን የአሜሪካን የባህር እገዳ ለተጨማሪ 4 ወራት መቋቋም እንደምትችል የሲአይኤ ሪፖርት ማሳየቱ ተዘገበ። ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካ ስለላ ተቋም ሲአይኤ ሪፖርት አሳይቷል። የአሜሪካው ጋዜጣ ዋሽንግተን ፖስት እና ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦቿ የሚደረጉ ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚዋ ቀውስ ውስጥ ሳትገባ ቢያንስ ለ3 ወራት ለ4 ወራት መቋቋም እንደምትችል ሲአይኤ ባደረገው ትንተና ደምድሟል። እንደ ዋሽንግተን ፖስት ዘገባ የፕሬዝዳንት ትራምፕ ጦርነት የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሀውስ የቀረበው በዚህ ሳምንት ነው ተብሏል። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱ በነዋሪዎች ዘንድ ከፍተኛ ድጋፍ የሌለውን ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላትን ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመለክት ሮይተርስ ያነጋገራቸው አንድ ምንጭ ተናግረዋል። በተጨማሪም የሲአይኤ ሪፖርት ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባት አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት ማሳየቱን ዋሽንግተን ፖስት ዘግቧል። ኢራን ከጦርነቱ በፊት ከነበራት ተንቀሳቃሽ ሚሳኤል ማስወንጨፊያ ውስጥ 75 በመቶ እንዲሁም ከሚሳኤል ክምችቷ 70 በመቶ አሁንም እንደያዘች ተገልጿል። ነገር ግን አሜሪካ በተደጋጋሚ የኢራን የባላስቲክ ሚሳኤል 85 በመቶ የሚሳኤል ክምችቷን ደግሞ ወደ 80 በመቶ አውድማለሁ ብትልም ሲአይኤ ይህ ግን ከእውነት የራቀ ነው ብሏል። ጋዜጣው ያነጋገራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎችን መልሶ መክፈት መቻሉንና የተጎዱ ሚሳኤሎችን መጠገኑን ገልጸዋል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርበው የነበሩ አዲስ ሚሳኤሎችን ጭምር እየገጣጠመ መሆኑን የሚያሳይ ማስረጃዎች መኖራቸውም ተነግሯል። ለሮይተርስ ምላሽ የሰጡት አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለው ድምዳሜ ሐሰት ሲሉ ማጣጥለውታል። ወደ ኢራን ወደቦች የሚደረጉ ጉዞ ላይ የተጣለው እገዳ ንግድን በማቋረጥ ገቢን በማሳጣትና ስርዓታዊ የኢኮኖሚ ውድቀትን በማፋጠን ኢራን ላይ እውነተኛና የተደራረበ የሚሄድ ጉዳት እያደረሰ ነው ብለዋል። ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራን ምላሽ እየጠበቁ መሆኑን ለሚዲያዎች ተናገሩ። የኢራን ጦርነት ለመቋጨት በቀረበው የአሜሪካ ስምምነት እቅድ ላይ የኢራን ምላሽ ለማግኘት እየጠበቁ መሆኑን ነው ትራምፕ ለጋዜጠኞች በሰጡት መግለጫ የተናገሩት። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ ወደ ኢራን መላኳ የተሰማው በዚህ ሳምንት ነበር። የመግባቢያ ስምምነት እንደሚሆነው የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን የኒውክሌር ማበልጸግ ተግባሯን እንድታቆም ለማድረግ የሚለው ይገኝበታል። ኢራን ላይ የተጣሉ ማዕቀቦች ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነጻ ጉዞን መመለስም ተካተዋል። በመጨረሻ ይደርሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተውን በዚህ እቅድ ውስጥ በተካተቱ ነጥቦች ላይ እንደሚሆንም አሜሪካ አስታውቃለች። ኢራን እቅዱን የገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላቸው ላይ በሆርሙዝ ወሽመጥ በኩል ጥቃት ፈጽመዋል። በዚህም አሜሪካ በ3 የኢራን ወደቦች ላይ ድብደባን ፈጽማለች። አርብ ምሽት ኢራን እቅዱ ምላሽ ሰጥታ እንደሆነ የተጠየቁት ትራምፕ ምናልባትም ዛሬ ምሽት ምላሿን ልትሰጥ ትችላለች ሲሉም ተናግረዋል። ኢራን ሆን ብላ ድርድሩ እያጓተተች ነው ብለው ያምኑ እንደሆነ የተጠየቁት ትራምፕ አላውቅም የሚል ምላሽ ለጋዜጠኞች ሰጥተዋል። በቅርቡ እናውቃለን ሲሉም አክለዋል። ትራምፕ ይህንን ከማለታቸው ከሰዓታት አስቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢራን ዛሬ ምላሽ ትሰጣለች ተብሎ እንደሚጠበቅ መናገራቸውን የዜና አውታር ዘግበዋል። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸው ዛሬ የሆነ ሰዓት ላይ እንሰማለን ብለን ተስፋ እናደርጋለን ሲሉም ተናግረዋል። ምላሻቸው የምር እንደሚሆንም አሜሪካ ተስፋ አላት ብለዋል። እስካሁን ድረስ ግን ኢራን ምን አይነት ምላሽ ትስጣት ግን በይፋ የታወቀ ነገር የለም። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። የአሜሪካ ኃይል በኢራን ላይ የባህር እቀባ ማድረግ ከጀመረበት ጊዜ አንስቶ ከኢራን ወደቦች የሚነሱና ወደ ኢራን ወደቦች ያቀኑ የነበሩ ከ70 በላይ የነዳጅ ጫኝ መርከቦችን ማገዳቸውን የአሜሪካ ሰራዊት ማዕከላዊ እዝ ሴትኮም አስታውቋል። እነዚህ የመንቀሳቀስ እቀባ የተጣለባቸው ግዙፍ ነዳጅ ጫኝ የንግድ መርከቦች ከ13 ቢሊዮን ዶላር በላይ ዋጋ የሚያወጣ ከ166 ሚሊዮን በርሜል በላይ ነዳጅ ጫኝ መርከቦች ማዕከላዊ እዙ ባወጣው መግለጫ አስቁማቸዋል ብሏል። ኢራን የተሳኙን የሆርሙዝ ወሽመጥ መዝጋቷን ተከትሎ በምላሹ አሜሪካ ከሚያዝያ 5 ጀምሮ በኢራን መርከቦች ላይ እንዳይንቀሳቀሱ እገዳ ጥላለች። በዚህም በሆርሙዝ ወሽመጥ በኩል ከኢራን ወደቦች የሚነሱ ወደ ኢራን ወደቦች የሚጓዙ ሁሉ መርከቦች እንዳይንቀሳቀሱ በአሜሪካ ኃይል እገዳ ተጥሎባቸዋል። ኢራን በበኩሏ በሆርሙዝ ወሽመጥ በኩል ምንም አይነት መርከብ እንዳያልፍም እገዳን ጥላለች። አሜሪካ ከኢራን ምላሽ የጠበቀች መሆኑን ስትገልጽ ኢራን አሜሪካ ወታደራዊ ጀብደኝነትን ከስሳለች።
አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሀሳብ ምላሽ እየጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲያዊ በወታደራዊ ጀብደኝነት እየተካች ነው ስትልም ከሳለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጣሊያን ውስጥ በሰጡት መግለጫ ኢራን ለቀረበላት የሰላም ሀሳብ ቅዳሜ አመሻሽ ምላሽ ትሰጣለች ብላ አሜሪካ እየጠበቀች መሆኑን ተናግረዋል። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸው ከአርብ ከሰዓት ጀምሮ አሜሪካ ለመስማት እየተጠባበቀች ነው፣ ምላሻቸውም የምር እንደሚሆን ተስፋ እናደርጋለን ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ግን እንደተናገሩት ሀገራቸው በአሜሪካ በኩል የቀረበውን የሰላም ሀሳብ እየመረመረች መሆኑን ተናግረዋል። ይህ በእንዲህ እንዳለም የአሜሪካና የኢራን ኃይሎች አንዳቸው በሌላቸው ላይ ጥቃት ከፈጸሙ በኋላ ፕሬዚዳንት ትራምፕ የተኩስ አቁሙ እንደጸና መሆኑን አስታውቀዋል። አሜሪካ በኢራን ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት የአጸፋ ምላሽ መሆኑን ገልጻለች። ይህንን ተከትሎ አራግቺ በኤክስ ገጻቸው ላይ የዲፕሎማሲያዊ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት አሜሪካ ታዞራለች ሲሉም አሜሪካን ከሰዋል። አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንት ከማይወጡት አዘቅት ለመክተት የታለመ አሳሳች የአሻጥሮኞች ተግባር እንደሆነም ተናግረዋል። ውጤቱ እንደ ከዚህ ቀደሙ ተመሳሳይ እንደሚሆንም ያመለከቱ የውጭ ጉዳይ ሚኒስትሩም ኢራናውያን ፈጽሞ የማይንበረከኩ ባለመሆናቸው ሁልጊዜም ዲፕሎማሲ እንዳይሳካ ምክንያት ይሆናልን ብለዋል። በመካከለኛው ምስራቅ በተከሰተው ጦርነትና ውጥረት ምክንያት የዶላር ዋጋ መዳከሙ ተነገረም። በአሜሪካና በኢራን መካከል ዳግም ግጭት ማገርሸቱ ተከትሎ ዶላር ያለው አቅም ላይ መዳከም ማሳየቱን ሮይተርስ ዘግቧል። ኢራን በአሜሪካ መርከቦች ላይ፣ አሜሪካ ደግሞ በኢራን ከተሞች ላይ ጥቃት መፈጸሟን ተከትሎ ነው ዶላር ላይ መዳከም የታየው። ቢሆንም ግን ፕሬዚዳንት ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም አለማብቃቱን ገልጸዋል። በጦርነቱ ምክንያት አቅሙ የወረደው ዶላር ሐሙስ በተካሄደው ግጭት ሰበብ ምክንያት ተጨማሪ ቅናሽ አሳይቷል። እንዲሁም በነዳጅ ዋጋ ላይም መጠነኛ ጭማሪ ታይቷል። በዚህ ምክንያት ዋነኛው የነዳጅ ግዢ መገበያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር በ0.14 በመቶ ቀንሷል። በተቃራኒው ደግሞ የጃፓን ዩዋን፣ የአውሮፓ ዩሮ እና የብሪታንያ ፓውንድ ጭማሪ አሳይተዋል። በዚህም ዩሮ የ0.16 በመቶ፣ ዩዋን ደግሞ የ0.26 በመቶ ጭማሪ ማሳየቱን ነው ዘገባዎች የጠቆሙት። የአሜሪካ ስለላ ተቋም አዲሱ የኢራን ጠቅላይ መሪ ሞጁታባ ሀሜኒ ከሌሎች ከፍተኛ የሀገሪቱ ባለስልጣናት ጋር በመሆን የኢራን ጦርነት ስትራቴጂክ በመቅረጽና በመምራት ረገድ ቁልፍ ሚና እየተጫወቱ መሆኑን አረጋግጫለሁ አለም። ይህንኑ መረጃ ለመስሪያ ቤቱ ቅርበት ያላቸው በርካታ ባለስልጣናት ጠቅሶ ሲኤንኤን ዘግቧል። እንደ ምንጮቹ ገለጻ አባታቸውን በገደለው ተመሳሳይ ጥቃት ሞጁታባ ሀሜኒ ጉዳት ከደረሰባቸው ጊዜ አንስቶ አሜሪካ የት እንደሚገኙ በአይን አይታ ለማረጋገጥ አልቻለችም። መሪው ከጥቃቱ በኋላ በአደባባይ ታይተው አይታወቁም። በአሁኑ ወቅት መሪው ከእይታ ርቀው በለይቶ ማቆያ ውስጥ የሚገኙ ሲሆን ፊታቸው፣ እጃቸው፣ ገላቸውና አንደኛው እግራቸው ላይ ለደረሰባቸው ከባድ የእሳት ቃጠሎ ሕክምና እየተደረገላቸው እንደሚገኝም ምንጮች አክለው አብራርተዋል። በከባድ የሕክምና ክትትል ውስጥ ሆነውም የሀገሪቱ የጦርነት አቅጣጫ በመወሰኑ ሂደት ላይ ግንባር ቀደም ተዋናይ መሆናቸውን የአሜሪካ ስለላ መረጃ አረጋግጫለሁ ብሏል። ባለፈው ሚያዝያ 29/26 በቴህራን መንግስት በተዘጋጀ ሰልፍ ላይ አንዲት ሴት የጠቅላይ መሪው የሞጁታባ ሀሜኒ ፎቶግራፊ ይዛ ስትታይ የሚያሳይ ምስል መውጣቱም ይታወሳል። አሜሪካ ከ70 በላይ የኢራን መርከቦች እንዳይገቡና እንዳይወጡ ማድረጓን አስታወቀች። የአሜሪካ ማዕከላዊ እዝ ሴትኮም በአሁኑ ወቅት ከ70 በላይ የኢራን መርከቦች እንቅስቃሴ መገደቡን እወቁልኝ ብሏል። ሴንትኮም በመግለጫው በአሜሪካ በሚመራው የእንቅስቃሴ ገደብ የተነሳ ከ70 የሚበልጡ የኢራን መርከቦች ኢራን ወደቦቿ መውጣትና መግባት እንዳይችሉ ማድረጉን ገልጾ እነዚህ መርከቦች በጠቅላላው ከ166 ሚሊዮን ባርሜል በላይ ነዳጅ እንደሚጭኑም ገልጿል። በአካባቢው ያለው የአሰላለፍ በተመለከተ ሴንትኮም እንደገለጸው ይህንን ገደብ ለማስፈጸም ከ15000 በላይ የአሜሪካ ወታደሮች፣ ከ200 በላይ የጦር አውሮፕላኖችና ከ20 በላይ የጦር መርከቦች ማስፈሩንም አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አብዳሚ ጦርነት የውክልና መልክ እየያዘ መምጣቱን አስታወቁም። ሚኒስትሩ በሰጡት መግለጫ ሱዳን ውስጥ ለሚዋጉት ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን ጠቁመው በቀጥታ ጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት መኖራቸውንም አጋልጠዋል። አሜሪካ በአራትዮሽ የሰላም ሂደት ውስጥ በስፋት እየተሳተፈች መሆኗን ያነሱት ሩቢዮ በቅርቡ በመርሆች መግለጫ ላይ የተደረሰው ስምምነት አዎንታዊ ጅማሮ ቢሆንም በአፋጣኝ ወደ ተግባር ሊለወጥ እንደሚገባ አሳስበዋል። በአሁኑ ወቅት አሜሪካ ዋነኛ ትኩረት በዓላማችን
ከታዩ የክፉ ሰብአዊ ቀውሶች አንዱ እያስተናገደ ለሚገኙት የሱዳን ዜጎች የእርዳታ አቅርቦት ለማድረስ የሚያስችል ሰብአዊ የተኩስ አቁም ላይ መድረሱ መሆኑን ተናግረዋል። ለዚህም እርዳታ በሰላም የሚከፋፈልባቸውን አስተማማኝ መጠለያ ማህበረሰቦች መለየት እንደሚያስፈልግ ገልጸዋል። ይህንም ለማድረግ ግን ቅድሚያም አስተማማኝ የደህንነት ዋስትና መኖር እንዳለበት አብራርተዋል። ይሁን እንጂ ሰብአዊ የተኩስ አቁም ብቻውን የዘለቄታ መፍትሄ ወይም የመጨረሻው ግብ አለመሆኑን ሚኒስትሩ አረጋግጠው ከሰብአዊ ኮሪደሮችና ማዕከላት ባለፈ የጥረቱ ዋና ዓላማ ግጭቱን ሙሉ በሙሉ ማስቆም መሆኑን የገለጹት ማርኮ ሩቢዮ ይህንንም ለማሳካት ተፋላሚ ኃይሎችን ከጀርባ የሚደግፉ ሀገራትና ወገኖች ኃይሎች ግጭቱን ወደሚያስቆም የሰላም ስምምነት እንዲመጡ ጫና ሊያሳድሩባቸውና ሊያስገድዷቸው እንደሚገባ ማሳስበዋል። ይህንን ሰፊ ጥረት ለማሳካትም የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ቢሮና ልዩ መልእክተኛው ማሳድ ቡሎስ በየዕለቱ በጉዳዩ ላይ በትኩረት እየሰሩ እንደሚገኙም ተናግረዋል። የኢትዮጵያ አጠቃላይ ብድር 8 ትሪሊየን ብር ወይም 51 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴር አስታወቀ። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግላት የ1 ቢሊዮን ዶላር ድጋፍ የምታገኝበት ስምምነት ሁለት ሀገራት መፈራረማቸውንም የገንዘብ ሚኒስቴር ተናግሯል። የሚኒስቴሩ መስሪያ ቤቱ የስራ ክንውን ሪፖርት ባቀረበበት ወቅት አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር መጠን 8 ትሪሊዮን ብር ወይም 51.8 ቢሊዮን ዶላር ደርሷልም ብለዋል። ከዚህ ውስጥ 35.5 ቢሊዮን ዶላሩ የውጭ ብድር እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ብድር እንደሆነም አቶ አህመድ አብራርተዋል። ብልጽግና ከመምጣቱ በፊት የኢትዮጵያ አጠቃላይ ብድር 30 ቢሊዮን ዶላር እንደነበርም ይታወሳል። ከ33.5 ቢሊዮን ዶላሩ የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑን የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት ልማት ድርጅት እንደሆነም ነው የተጠቀሰው። ከሀገር ውስጥ ብድሩ 18.3 ቢሊዮን ዶላር ውስጥ 17.5 ቢሊዮን ዶላር የፌዴራል መንግስት ዕዳ ሲሆን ቀሪው 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች የወሰዱት ብድርም ነው። የመንግስት የልማት ድርጅቶች ዕዳ ዝቅ ያለበት ምክንያት አቶ አህመድ ሺዴ ሲያብራሩ በተሟላ ማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረው ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፈል በመጀመሩ እንደሆነ ማስታውቀዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በእሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ቢያብራሩም መንግስት ከቅርብ ጊዜ ጀምሮ ብድር እየወሰድኩ አይደለም ቢልም የአህመድ ሺዴ ሪፖርት ግን የኢትዮጵያ መንግስት ከፍተኛ የሆነ ብድር ባለፉት 8 ዓመታት መውሰዱን ያሳያል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንደሆነም ሼር አድርጉ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።